እንግዲህ ቅዱስ ዮሐንስ እናታችን ቅድስት ድንግል ማርያምን ወደ ቤት ወሰዳት ይላል። ወደ ቤቱ ወስዶ 15 ዓመት እንግዲህ ተባረከ በእጇ። እናታችን ወተቀውም ንግሥት በየማንከ ዛሬ በልጇ በስተቀኝ ሆና እምጸልይልን የምታማልደን እመቤታችን ቅድስት ድንግል ማርያም። ሌላው ደግሞ ያለው እንግዲህ ይቤጸ ማይኳ አለ። እንግዲህ ውሃ ጠማኝ አለው። ለወሃቤ ዝናብ ከለወ ማየ ውሃን የፈጠረ አምላክ ውሃን ስጡኝ ስላቸው ምን ሰጡት? ሐሞት። እህል ላበደረ ጠጠር እንደሚባለው ውሃን የፈጠረ አምላክ ውሃ ጠማኝ ስላቸው ተሰቅሎ በዛን ጊዜ ውሃ መስጠት ሲገባቸው እሱ የፈጠረውን ውሃ እኛ እኮ ክፎች ነን ወገኖች፣ ክፎች ነን እኮ። አረ ክፋቱን ጥሉ ይላል ቅዱስ ጳውሎስ። ክፋቱን ጥሉ ይለናል። መልካምን ነገር አድርጉ፣ በሙሉ ልባችሁ ሰላምን ፈልጉ። ስለዚህ የሚገለውን ነገር ነው የሰጡት። እሱም አልጠጣውም። ከዛ ሌላዋ ማሐፀን ነፍሴ ውስጥ የከነው የመጨረሻ ወይም የተፈጸመ ሁሉ በአበይተ ነቢያት በደቂቀ ነቢያት የተሰበከው በዋናነት ከሶስት አካላት አንዱ እግዚአብሔር ወልድ ይወርዳል፣ ይወለዳል፣ ሰው ይሆናል፣ ዓለም ያድናል። አባቶች ነቢያት የተገደሉበት በዚህ ነበር። ስለዚህም መድኃኔዓለም ክርስቶስ እንግዲህ በነቢያት የተነገረው በአበይተ ነቢያት የተሰበከው በደቂቀ ነቢያት የተሰበከው ሁሉ ደረሰ፣ ተፈጸመ። ከዛ በኋላ ነፍሱን ከስጋው በገዛ ፈቃዱ ለየ ይላል። ነፍሱን ቅድስት ነፍሱን ከስጋው በፈቃዱ። እኔና እናንተ በፈቃዳችን አይደለም፣ ተገደን ነው፣ እየፈራን እየተንቀጠቀጥን ነው። እሱ ግን ዘላለሙ ነፍሱን ከስጋው በገዛ ፈቃዱ ለየ ይላል። እንግዲህ እቺ መጋቢት 27 ቅድም እንዳልኳችሁ ከውድቀታችን የተነሳንባት መድኃኔዓለም ክርስቶስ እንግዲህ ስጋውን ቆርሶ ደሙን አፍሶ ወገኖቼ አንዱ ትልቁ ዋስትና ቅዱስ ቁርባን ነው። ስጋውን ደሙን ተቀበሉ ወገኖቼ። ምንም እንኳን ለቅዱስ ቁርባን የበቃ ባይኖርም ምን ይደረግ እንግዲህ እየወደቅን እየተነሳን ሰብ ይወድቅ ሰብ ይነሳ ነውና ሁላችሁ ቆራቢዎች ሁኑ ምእመናን። በዛሬው ቀን ነው ቅዱስ ስጋውና ክቡር ደሙን የተሰጠው የተገኘው ድህነት የተገኘው በዚህ ነው። ስጋውን ደሙን የማይቀበል ሰው ተስፋ የለው፣ ተስፋ መንግስተ ሰማያት አያገኝም። ስለዚህ ቅዱስ ስጋውና ክቡር ደሙ ደግሞ ከእምነት ቀጥሎ የሚመጣ ነው። አማኞች ነን፣ አማኞች ነን። እምነታችን ንጹህ እምነት አለን፣ ከወላጆቻችን የወረስነው እምነት ነው። ስለዚህ ወይም የተፈጸመ ሁሉ አለ፣ ሁሉም ነገር የተፈጸመባት መድኃኔዓለም ክርስቶስ እንግዲህ ስጋው መለኮትን ተዋህዶ እንግዲህ በዕፀ መስቀል ላይ የዋለው ለምን? ከዛ በኋላ ጊዜው ሲደርስ ደግሞ እንደነሱ ሕግ ደግሞ ሰው የሚሰቀለው ቅዳሜት ነው። ግን ለቅዳሜት ሰንበት ደግሞ አያድርም። ዓርብ ተሰቅሎ ለቅዳሜት አያድርም። ለምን? ዓርብ ቅዳሜትን እንዳትረክስባቸው ቶሎ ብለው ነው ሰቅለው ውለው ማታ የሚቀብሩት። አሁንም እንደዚያ ነው እነሱ። ስለዚህ መድኃኔዓለም ክርስቶስ መጋቢት 27 ቀን ለእኛ ሲል ይሄ አዳም ስጋ ይሄ መከራ ፈተና የበዛበት ስጋ ተሸክሞ እየተራበ እየተጠማ ፈተና እየተቀበለ ቆይቶ በዚህች ዕለት ግን ለእኛ ለክርስቲያኖች ብሎ ፍጹም ድህነቱን ሰጠን፣ አዳንን፣ ከውድቀታችን አስነሳን። 5500 ዘመን እኮ ተስፋ የጠፋበት ንስሐ ያልነበረበት ቀቢጸ ተስፋ የበዛበት ነበረ። ስለዚህ ነበረ ፈኖ ወዲከ ማርያም አድነን ወባላን የማይብዙ እያሉ እባክህ ልጅህን ላክልንና ይወለድና ከባርነት ወደ ነፃነት እንውጣ።
ይህ ነበረ ሲባል ሲሰበክ የቆየው። ስለዚህ ወገኖቼ ይህ ታላቅ በዓል ነው። መድኃኔ ዓለምን ሁሉም የበዓላቶቹ ቁንጮ ነው። መድኃኔ ዓለም ፈጣሪያችን ነው። ለእኛ ብሎ ቤዛ ሆነ መከራ የተቀበለልን ነው። ስለዚህ በዛ ብለን ልናከብረው ይገባል። እያከበርነው ነው። የመድኃኔ ዓለም በዓል ነው። የእያንዳንዶቻችን የነፃነት በዓላችን ነው። የእያንዳንዶቻችን ክርስቲያኖች የእኛ የተዋህዶ ብቻ አይደለም። ወረደ ተወለደ የሚሉትም ክርስቶስ ሞቶ አድኗቸዋል ክርስቲያኖች። ስለዚህ ወገኖች ይህ በዓል ታላቅ በዓል ነው። በዚሁ ታላቅ በዓል በነቂስ ነው የመጣችሁ። ሁላችን መተናል፣ እግዚአብሔር ይመስገን። በተለይ ደግሞ ብፁዕ ቅዱስ አባታችን ሊባርኩን ሊቀዱስን በመካከላችን ስለተገኙልን እያመሰግን አሁን ብፁዕ ቅዱስ አባታችን ትምህርታቸውንና ቃለ ምዕዳናቸውን ይሰጡናል። ሁላችሁን አዳምጠው እግዚአብሔር ይስጥልኝ። እግዚአብሔር ምንድናቸው? በጉሌታ የሚታዩ ለምሳሌ 10ቱ ትእዛዛተ ኦሪት የሚባሉ ትእዛዛት አሉ። ትእዛዛቱ ብንጠብቃቸው ኑሮ ውድቀቱ እንዲህ አይነት ውድቀት አንወድቅም ነበር። አፍቅር ቢጸከ ከመ ነፍስከ እንደ ኢትቅትል ነፍሰ ይህን የመሳሰሉ ሁሉ 10ቱ ቃላት መቼስ መጀመሪያ ኢታምልክ ባዕድ አምላክ ዘእንበሌየ ነው። ከዛ ደግሞ አሁን ያለው ምንድን ነው? አፍቅር ቢጸከ ከመ ነፍስከ የተባለ ሽረነዋል። ኢትቅትል ነፍሰ የሚለውን ሽረነዋል። ይህንን ድርጊት እንደው ካልተውን እንዴት አድርጎ ነው ሰላማዊ ሕይወት የምናገኘው? አፍቅር ቢጸከ ከመ ነፍስከ ለምን ባልንጀራህን እንደ ልብህ ውደድ ነው። ግደል አይደለ የተባለ እንደ ልብህ እንደ ራስህ ውደድ። ባልንጀራህን እንደ ራስህ ውደድ። ነፍስ አትግደል ነው። ኢትቅትል ነፍስ። ስለዚህ የእግዚአብሔርን ትእዛዛተ ወንጌል ቃላተ ወንጌል 6 ቃላተ ወንጌል እና 10ቱ ቃላተ ኦሪት እነዚህ የተሰሩት እኛ እንድንጠቀምባቸው ነው። እስራኤል ከምድረ አምልኮታት ከሚሰራበት ከተቀኒዮ ሲወጡ እንዲተዳደሩበት የተሰሩ ናቸው። 10ቱ ቃላት ለእስራኤል የተደነገጉ ድንጋጌዎች ናቸው እና እነዚህን ደግሞ ለእስራኤል ብቻ ሳይሆን ለሁላችንም ነው የተሰሩ ትእዛዞች እና እነዚህን ትእዛዛት መጠበቅ አለብን። 10ቱ ትእዛዛት በኦሪት ዘጸአት ምዕራፍ 20 ላይ ነው የሚገኙት። እነዚህ 10ቱ ትእዛዛት 6ቱ ቃላተ ወንጌል ደግሞ በማቴዎስ 5 ምዕራፍ 5 ላይ ይገኛሉ። እነዚህን ሁላችንም መጠበቅ አለብን። እነዚህን ማንበብ አለብን። ይህን የእግዚአብሔርን ትእዛዛት
ማፍረስ የለብንም። ስንኳን ጠቅላላውን መርሳት ከነሱ አንዷን ካፈረስን ሁሉም ይፈርሳሉ ማለት ነው። ሁሉም ስለዚህ ሁሉም እንደፈረሰ ነው የሚቆጠረው። ስለዚህም ትእዛዛተ ኦሪትና 6ቱ ቃላተ ወንጌልን ሁላችንም ማንበብ አለብን፣ መጠበቅ አለብን። አለበለዚያ እንዴት ነው የምንድነው? ነው? ሰብእሰን ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልወልድ ተመሰለው። እግዚአብሔር አክብሮ ፈጥሮን ነበር። ነገር ግን ክብራችንን አላወቅነውም። ከእንስሳት እንደ እንስሳት ሆን ማለት ነው። እንስሳት ሲፈጠሩ በደመ ነፍስ እንዲንቀሳቀሱ ነው እንጂ ለሰው የተሰጠውን እውቀትና ስልጣን አልተሰጣቸውም። ስለዚህም ነው ሰው ቢገድሉ ሆነ ኃጢአት ቢሰሩ ክፉ ነገር ቢሰሩ አይፈረድባቸውም። ለምን? እውቀቱ አልተሰጣቸውምና ነው። ሰው ግን የአዋቂ አጥፊ ስለሆነ ነው። እግዚአብሔር ሲፈጥረው ወገብሮ ለሰብ መሬተ ምድር ወነፍሐ በገጹ መንፈሰ ሕይወት ወኮነ በጓለ እመሕያው በመንፈሰ ሕይወት ኦሪት ዘፍጥረት ምዕራፍ 2 ላይ ጌታ ኢየሱስ ሰውን አዳምን ከመሬት ፈጠረና ከዛ በኋላ በግንባሩ ላይ ወይም በአፍንጫው ላይ እፍ አለበት። የሕይወት እስትንፋስ እፍ ሲልበት ጊዜ ሰው ሆኖ ተገኘ ነው እያለ ያለው እና ይሄ ደግሞ ምን ማለት ነው? እዛን ጊዜ ይህን እስትንፋስ የነፋበት ወይም ያደረገበት ነባቢት፣ ለባዊት፣ ሕያዊት ነፍስን የሰጠው ማለት ነው። ለሌሎቹ ፍጥረታት ይህ አልተሰጣቸውም። ለእንስሳት ይህ አልተሰጣቸውም። ለአዳም ግን ነባቢት፣ ለባዊት፣ ሕያዊት ነፍስ። ነባቢት ማለት የምትናገር እና ደግሞ ለባዊት የተባለችው የምታውቅ ነፍስ ማለት ነው። መጻእያትን ኃላፊያትን ሁሉ የምታውቅ ራስዋን ማስተዳደር የምትችል ነፍስ እና ሕያዊት ማለት ደግሞ አትጠፋም፣ የማትጠፋ ለዘላለም የማትጠፋ ነፍስ ስላሳደረበት ከሁሉ አብልጦ መጀመሪያ በአርአያውና በአምሳሉ ፈጠረው። ከዛ በኋላ ደግሞ ይህንን ነባቢት፣ ለባዊት፣ ሕያዊት ነፍስ አሳደረበት። ስለዚህ ነው እግዚአብሔር በሰው ላይ ፍርድ የሚፈርደው የአዋቂ አጥፊ ስለሆነ እና እንስሳት ግን ሁሉ ኃላፊነት የለባቸው። ሰው ቢገድሉ ምንም አይከሰሱም፣ ምንም ማድረግ አይቻልም። እና እንግዲህ እኛ ራሳችን እያወቅን ግን እግዚአብሔር ይሁን ሁሉ አእምሮ ሰጥቶን ያነገሰን ሰዎች እርስ በራሳችን እንፋጃለን ማለት ነው። ያለምንም ምክንያት ሰው እንደው መጋደል ተጋደሉ አላለ መጽሐፍ አይልም ጭራሽ። ከየት እንደምናመጣው ለምን ይህን አእምሮአችንን ማን እንደሚወስድብን አሁንማ ጨርሶ አእምሮአችን ጨርሶ የተወሰደ ነው የሚመስለው ከነጭራሹ የት እንዳለ እና አሁን እንግዲህ ሰላምን ማግኘት የምንችለው እግዚአብሔር መንግስቱን የሚያወርሰን ዘላለማዊ ሕይወት ያለው መንግስተ ሰማያትን የሚያወርሰን እርስ በራሳችን የተፋቀርን እንደሆነ ሰላምን የፈጠርን እንደሆነ ትእዛዛተ እግዚአብሔርን የጠበቅን እንደሆነ ነው እና እነዚህን ማድረግ አለብን። ለራሳችን ስንል፣ ለራሳችን ሕይወት ስንል፣ ለራሳችን ሰላም ስንል ትእዛዛተ እግዚአብሔርን እንጠብቅ፣ እናንበው፣ በአእምሯችንም እናሳድረው። እነዚህን ትእዛዛት በአእምሯችን እንቋጥራቸው እስቲ። ከዛ በኋላ
የምንጸልየው ጸሎት ሁሉ ተቀባይነት ያገኛል። በዚች ምድር ላይ ለምንኖርባት ጊዜም በሰላም እንኖራለን። ከዚያም ወደ እግዚአብሔር መንግስት እንገባለን ማለት ነው። ያንን ከጠበቅን እና ሰው እንደ ሰውነቱ እንደ አዋቂነቱ መኖር አለበት። እንደ እንስሳት መሆን የለበትም። እንደ እንስሳት መሆን የለበትም። እንስሳት ናቸው እንዲያው እንደ እንስሳ የሚኖሩ ምንም ስለማያውቁ። ሰው እንደ ሰው ባለ አእምሮ ነው። ሰው እግዚአብሔር አሳምሮ ፈጥሮታል። እግዚአብሔር በእውቀትና በጸጋ ትልቁን ጸጋ ሰጥቶታል እና መድኃኔ ዓለም የተሰቀለው ከወደቀበት ተነስቶ የእግዚአብሔርን ሕግና ስርዓት ጠብቆ እንዲኖር ለማድረግ ነው። ሰው ታላቅ ፍጥረት ነው። ታላቅ ፍጥረት ከፍጥረታት ሁሉ የላቀ ነው እና ዓለምን ሁሉ እንዲገዛ እኮ ነው ያደረገው እኮ ዓለምን ሁሉ እንዲገዛ ተገበረ ለምድር ዓለምን ሁሉ እንዲገዛ ነው ያደረገው። የዓለምን ሁሉ ገዢ ነው ያደረገው። የእንስሳቱን ሁሉ የአራዊቱን ሁሉ ገዢ ያደረገው አዳም። ነገር ግን ሌላ ስልጣን ፈለገ ከዛ በላይ እና ያ ግን አጠፋው እንጂ አላለማው። ስለዚህም ሁላችንም ዛሬ በዚች አውደ ምሕረት የተገኘ ነው ከእግዚአብሔር ጋር በጸሎት ለመነጋገር ነው። እግዚአብሔር አምላካችንን ከእግዚአብሔር አምላካችን ይቅርታና መንፈሳዊ ሕይወት እንዲሰጠን ልመና ለማድረግ ነው ለማግኘት ነው እና የተሰበሰብነው። ሁላችንም ወደ አእምሯችን ተመልሰን እርስ በርሳችን ተዋደን እርስ በርሳችን ተፋቅረን ሳንጣላ ሳንገዳደል ሳንቀያየም የእግዚአብሔርን መንገድ የእግዚአብሔርን ሕግና ስርዓት ተቀብለን እንኑር። እንግዲህ እግዚአብሔር አምላክ አእምሯችንን ይመልስልን። አእምሯችን ተወስደዋል። አእምሮ ቢኖረን እርስ በርሳችን አንገዳደልም ነበር እና ስለዚህ ዛሬ ታላቁ በዓላችን መድኃኔ ዓለም የመድኃኔ ዓለም ጥንተ ስቅለት እና ደግሞ ከባርነት ነፃነት የወጣንበት ከሰይጣን ቁራኝነት የተላቀቅንበት ስለሆነ ታላቅ በዓላችን ነው። ለዚሁም በዚሁ አውደ ምሕረት የተገኛችሁት ምእመናን ጠቅላላ ካህናቱ ምእመናኑም ጠቅላላ የመድኃኔ ዓለም ወዳጆችና የመድኃኔ ዓለም ቤተሰቦች በዛሬው ቀን በረከቱን ረድኤቱን ተቀብላችኋል። ዛሬ እግዚአብሔር ከእግዚአብሔር ልታገኙት የሚገባችሁን ዋጋ አግኝታችኋልና አክብሩት። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ይባርከን ይቀድሰን፣ ሰላማዊ በዓል ያድርግልን። የሰላም የፍቅር የአንድነት የበረከት የረድኤት በዓል ያድርግልን። ለሚመጣው ዓመት በሰላም ያድርሰን። እግዚአብሔር አምላክ ሁላችሁን ይባርካችሁ። እግዚአብሔር በረድኤቱ ይጠብቃችሁ። አቡነ ዘበሰማያት በሰማያት የምትኖር አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ ክርስቲያን ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ። የፍቅር ባለቤት የሰላም ንጉሥ ሰላም ኢየሱስ ክርስቶስ ሆይ ሰላምህን ስጠን፣ ሰላምህንም አጽናልን፣ ኃጢአታችንንም ይቅር በለን፣ በሰላም ወደ የቤታችን ሄደን እንገባ ዘንድ የበቃን አድርገን። አድነኖ አርሴከ ቅድመ እግዚአብሔር
አምላክነ በእደ ቅዱስ ፓትርያርክ ከመ ይባርክሙ ወቀበል ቤተ ክርስቲያን ከቅድስት ታጥሪካዊ ዘውካበደም ክቡር ወልድ ከብጊና አምላክ መድኃኒነ ኢየሱስ ክርስቶስ ወፀዋይ ካትኩን ማኅደረ ለነገሥት ወለመኳንንት ለዘመን ንጹሕ ለሕዝብ ቅዱስ ለመሳኪን ለጸለይኩም ለታማይኩም ሰምረ ቅድስት ቤተ ክርስቲያን ለበላይኩም ሥጋሁ ቅዱሳ ወለተተይኩም ደሞ ክቡር ለብጊና አምላክ መድኃኒነ ኢየሱስ ክርስቶስ በዛሃለፈ ይማርክሙ ዘይመጽእ ይቀርኩም በእንተ ሥጋሁ ሥጋ መለኮት በእንተ ደሙ ደመ ሕግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸሎት ወልደ ማርያም ልደት በድንግልና ሥጋ በድንግልና ሕሊና ህትምት ለዓለመ ዓለም እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራየ ኃጢአት ወፍቃሬ ንስሐ ዘወሀቦሙ ሥልጣነ ለአበዊነ ሐዋርያት ወደሙ ዘሠረየ ኃጢአተ ዓለም ይስረይ ለክሙ ኃጢአተ ዘገበርክሙ ለዝክሙ እስከ ጊዜ አበው ቀሳውስት ወአኀው ዲያቆናት አግብርቱ አእማት በበስምክሙ ኮኑ ፍቱሐነ ወንጹሐነ ይረስየኒ ወይረሲክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ለአሥራ ሁለት ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ለአሥራ ሁለት ጊዜ በላይክሙ ወጸገብክሙ ሰተይክሙ ወረወይክሙ በሰላም እትዉ ውስተ አብያቲክሙ እግዚአብሔር እልል ብላችሁ እግዚአብሔርን አመስግኑ። ወደ መድረክ መውጣት ክልክል ነው። ማንም ሰው ወደ መድረክ መውጣት አይችልም። ማንም ሰው ወደ መድረክ መውጣት አይችልም። ማንም ሰው ከሊቀ መዘምራን ቴዎድሮስ ዮሴፍ ጋር የሰንበት ትምህርት ቤት አባላት ወንድሞቻችን አንድ ላይ ሆነን እንዘምራለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ይህችን ቀን ያሳየን። እግዚአብሔር ይመስገን ለዚህ ያደረሰን ይህችን ቀን ያሳየን። እግዚአብሔር ይመስገን። ዘምሩ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ይህችን ቀን ያሳየን። እግዚአብሔር ይመስገን ለዚህ ያደረሰን ሳየን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እያጨበጨባችሁ በደንብ
ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። ለዚህ ያደረሰን ይችን ቀን ያሳየን እግዚአብሔር ይመስገን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን እልን ይላክልን። እስቲ አጨብጭቡ በደንብ ከፍ እጃችሁ። ቸሩ አምላካችን ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን ይላክልን። አመስግኑ ወንዶች መዘጋጃችሁን በደንብ። ቸሩ አምላካችን ከምድር ነገሥታት አንዳች አትጓጊ፣ ኢትዮጵያ እጆችሽን ወደ እግዚአብሔር ዘርጊ። ምግብሽን የሚሰጥ አምላክሽ ታማኝ ነው። ሰላምሽ እግዚአብሔር እግዚአብሔር ብቻ ነው። ሰላም ሰላም ለሀገራችን እልል እልል፣ ሰላም ለሀገራችን። ይላክልን ይላክልን ቸሩ አምላካት አንቺ ቅድስት እናት የአቤሜሌክ አገር የግዮን መፍለቂያ የተቀደስሽ ምድር ፍቅርና ሰላምሽ ይመለስልሻል። ቀድሞ ያከበረሽ መቼ ይተውሻል። ሰላም ለሀገራችን። እልልታ ጭብጨባ አስገኑ እግዚአብሔርን። ሰላም ለሀገራችን። ይላክልን ይላክልን ቸሩ አምላካት ለዓለማት ሁሉ ኢትዮጵያ ተስፋንሽ አይደለሽም ብዙ በቁጥር አንዲት ነሽ። ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን ይላክልን ቸሩ አምላካችን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። እስቲ እጃችሁ በደንብ አመስግኑ እዚህ ጋር። ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ። ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩ ሊለውጥ አይችልም። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን ለዓለማት ሁሉ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ። ዝንጉርጉርነቱን ነብር አይቀይርም ኢትዮጵያዊ መልኩ ሊለውጥ አይችልም። ከፍ እጃችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ወንዶች እስቲ በደንብ ይላክልን ይላክልን ቸሩ አምላክ መድኃኒዓለም አዳነን በማይሻር ቃሉ በማይሻር ቃሉ። ደስ ይበለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ። ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃል። መድኃኒዓለም አዳነን በማይሻር ቃሉ በማይሻር ቃሉ። ደስ ይበለን ደስ ይበለን እልል በሉ እልል በሉ
በማይሻር ቃሉ ደስ ይበለን። እጃችሁ ከፍ አመስግኑ። እልል በሉ እልል በሉ አዳነን በማይሻር ቃል መድኃኒዓለም አዳነን በማይሻር ቃሉ። እስቲ እጃችሁ ከፍ በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ ደስ ይበለን። አመስግኖቻችሁ በደንብ እልል በሉ አዳነን በማይሻር ቃል መድኃኒዓለም አዳነን በማይሻር ቃሉ በማይሻር ቃሉ ደስ ይበለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ ደስ ይበለን እልል በሉ አዳነን በማይሻር ቃሉ። እልል ብላችሁ እግዚአብሔርን አመስግኑ። አሁን ወአዝ ስብሐት ወንድማችን መምህር ዲያቆን ሰገድ ጌታቸው ይዘምርልናል። እሺ ማታ የምንነግራችሁ በርካታ ምስክርነቶች አሉ። እዚች ላይ ያለችውን ስክሪን እያያችሁ ሞባይላችሁ ላይ ያወጣችሁ አለመጥፋቱን ቼክ አድርጉ። ንግድ ባንክ ውስጥ ያላችሁን አካውንት በዛው ቼክ አድርጉ። ትንሽ ለመድኃኒዓለም ሸረፍ አድርጎለት ሙልት አድርጎ እንዲሰጣችሁ እልል ብላችሁ እግዚአብሔርን አመስግኑ። በዓላችን ደምቋል። እሺ ከመድረክ